ልጁ ቆይ ሰሞኑን ምን ሆናል? ቤት አይድርም፣ በዛ ላይ ከስራ ተመልሶ ይወጣል። እኔ አላውቅም። ቆይ ምን ጀምሮ ነው? አላውቅም አቶ ባልየው። ግን ምንም ቢሆን ደግሞ ክብሩን መጥፎ ነገር አያደርግም። አስተዋይ ልጅ ነው። እሱማ ግን ደግሞ እኮ ሰው ነው። እሱም ሊሳሳት እንደሚችል አትዘንጊ። እሱማ ወይ በቃ ተመልሶ ሲመጣ እናወራዋለን። እንደው ጠፍንጊያ ሰሬም ቢሆን ቁጭ አድርጌ አወራዋለሁ። እንዴ ለምንድን ነው ለሱ የምትይኝ? እንዴት እንደተቀየርክ ነው ለሰው ማሰብ መጀመር፣ በተለይ ደግሞ ለክብሩ። አዎ ክብሩ ምን ሳላውቀው ነው ቸኩዬ የጠላሁት። ቸኩላ ነው እኔን እንዳይገማ ነው እንጂ እንዴ ትንሽ በቆይ እኮ ወስዶብኝ ነበር። ወይ እኔማ እንትን ትቼ የትም እንደማልሄድ ታውቃለህ። ለዚህ እኮ ነው እኔ የምልሽ። የኪራ ለክብሮም መጨነቅ ጽናትን አስደነቃት። ጽናት እንግዲህ አሁን ላይ ኪራ ተቀይሮ ለሰው ሲጨነቅ በማየቷ በጣም ደስ አላት። ታዲያ ኪራ አሁን ላይ ለምን ስለ ክብሮም ተጨነቀ? ክብሮም ከቤት ወጣ ወዴት ሄደ የሚለው ነገር ኪራን አሳሰበው። ታዲያ ይህንን ነገር በሚያወራበት ሰዓት ጽናት ዝም ብላ ትመለከተዋለች። እሱም ለምን እንደዚህ አየሽኝ በማለትም ጠየቃት። ገርሞኝ ነው ያንተ መቀየር፣ ለሰው መጨነቅህ፣ ሊያውም ደግሞ ለክብሮም ትለዋለች። አዎ ክብሮምን ሳላውቀው ነበር የተቀየምኩት እንጂ ክብሮም መልካም ሰው ነው ይላል ኪራ። ሰኒ ብቻዋን በቤቷ ውስጥ ቁጭ ብላ ስልክም ሳታነሳ ብቸኝነቷን መርጣለች። ለምን? ሰላም ሰላም፣ እየተወደዳችሁና እየተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? ሰላምና ጤና ፍቅር በያላችሁበት ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ እና ሼር በማድረግም አበረታቱኝ ላችሁ በአክብሮት ጠየቅኳችሁ። ታዲያ የዛሬው ክፍል 74 ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችሁን ቆዩ። ጽናት ክፍል 74 ምን ይመስላል የሚለውን እስከ መጨረሻው ከአብራችሁን ከቆያችሁ የማሰማችሁ ይሆናል። ተከታተሉኝ፣ አብራችሁን ቆዩ። የናሆም እናት በድጋሚ መጡ። የምሩ ነገር አስጨንቋቸው ይጠይቁ ነበረ። ታዲያ ምሩም አስጨንቋት ግራ ተጋብታለች። ናሆምም በዚህ ነገር ግራ ተጋብቷል። ናሆምን ያስጨነቀው ነገር ምንድን ነው? እናቱ በተደጋጋሚ እንዲወልድ ትጠይቀዋለች። ታዲያ ናሆም ደግሞ የምሩን ችግር ስለሚያውቅ በዚህ ነገር ሊጫናት አልፈለገም። ምሩ የልብ ታማሚ ናት። ስለ ልቧ በምታስብበት ሰዓት ሌላ ነገር ማሰብ አትፈልግም። ያ ማለት መውለድ አትፈልግም። ታዲያ የናሆም እናት ደግሞ ምሩ እንድትወልድና የልጅ ልጅ ለማየት ይናፍቃሉ። በተደጋጋሚ ይህንኑ ጥያቄ ይጠይቃሉ። አሁንማ ወፍረሻል፣ ተቀያይረሻል በማለትም ይላቷል። ታዲያ ምሩ ደግሞ ይህ ነገር አስጨንቋታል። ናሆምንም ጠይቆት ነበረ። ታዲያ ናሆምም ይሄ ነገር አይደለም እንደዛ እናቴ በማለትም ይመልሳል። ምሩ ይሄ ጉዳይ ስላሳሰባት ወደ ጓደኛዋ ሄዳ ነበረ። ጽናት ጋር በመሄድም ይህን ነገር የናሆም ቤተሰቦች ማወቅ አለባቸው፣ እስከ መቼ ድረስ ተደብቆ ይቀራል በማለትም ትላለች። አዎ ልክ ነሽ፣ ማወቅ አለባቸው በማለትም እንግዲህ ጽናትም ደግሞ እንድትረጋጋ ታደርጋለች። ታዲያ ሰናይትስ ለምንድን ነው ብቻዋን ለመቀመጥ የወሰነችው? ሰናይት ከእህቷ ስልክ ተደውሎላት ነበረ። ከቤት እንዳትወጣና ሰዎችን እንዳታምን፣ ሰዎችን እንዳታገኝም ማስጠንቀቂያ ተሰጥቷት ነበረ። ታዲያ የእህቷን ቃል ለማክበር ስትል ስልኳንም በመዝጋት እንዲሁም ደግሞ ቤት በመቀመጥ ቃሏን አክብራ ለመኖር ትፈልጋለች። ታዲያ ወደ አንድ ካፌ ሄዳ በነበረበት ሰዓት የኪራ ጓደኛ ቅዱስ ያገኛታል። ቅዱስ ባገኛት ሰዓት ሰናይት ተናዳና ተበሳይታ ብቻዋን ስታወራ ያገኛታል። ይህ ነገር ልቡን አላሳረፈውም። ቀጥታ እየተከተላትም ወደ ቤት መጣ። ቤት መጥቶ በር ሲያንኳኳ በሩን ከፍታ ቅዱስ መሆኑን ስታይ ለምን መጣህ በማለትም ትጠይቃለች። እሱ መልሶ ጥሩ ላይ ስላልነበርሽ ላይሽ ብዬን የመጣሁት በማለትም ይላታል። አሁን ደህና ነኝ መሄድ ትችላለህ በማለትም እንግዲህ ፊት ትነሳዋለች። ሰናይት እንግዲህ ብዙም ሰውን መቅረብ አትፈልግም። ምክንያቱም እህቷ በሰው ስለተጎዳች ይህ ነገር እኔ ላይም እንዳይደርስ በማለትም እንዲሁም ደግሞ እህቷም ደጋግማ ስለምትነግራት ይህን ነገር ታደርጋለች። ታዲያ ቅዱስ ለምንድን ነው ተደጋጋሚ እዛ ቤት የሚመጣው? ክብሮምስ ለምን ይመጣል? ታዲያ ቅዱስና ክብሮም በተደጋጋሚ ሰናይት ቤት ይገኛሉ። ይህ ነገር ምንድን ነው የሚለውን እንግዲህ የምነግራቸው ይሆናል። አብራችሁን ቆዩ። ታዲያ ሰናይት ለማንም ፊት መስጠት አትፈልግም። ክብሮም ሄዶ ነበረ። በሄደበት ሰዓትም
ሰላም መሆንሽን ለማየት ነው የመጣሁት ይላታል። አሁን ሰላም ነኝ፣ መሄድ ትችላለህ ወይም ደግሞ እዚህ ማደር ትችላለህ ትላለች ሰናይት። እሱም ተገርሞ ምግብ ትበላለህ ስትለው ምን አይነት ምግብ፣ ምን ጠለብ፣ ምን ገዛሽ በማለትም ይጠይቃል። ታዲያ እሷን በመመለስም ሴት አልመስልህም አይደለ? እንዶሚ እየቀቀልኩ ነው ትላለች። እንግዲህ ክብሮምም በጣም ሳቀባት። እንዶሚ ከምበላ ጾሜን አላድርም በማለትም ይላታል። እሷም በጣም ተናዳ እንግዲህ የማትፈልግ ከሆነ መሄድ ትችላለህ፣ ካልሆነ ደግሞ መጥረቢያውን አመጣለሁ ትላለች። ታዲያ ክብሮምም አሁን አልሄድም፣ ምግብ ሰርቼ አበላሻለሁ በማለት ወደ ኪችን ያመራል። እሷም ካልጣፈጠኝ አልበላም ትለዋለች። የኔ ኮሰረት አታካብጂ በማለትም እንግዲህ ይመልሳል። ታዲያ ናሆም እናቱን ለመሸኘት ባሰበበት ሰዓት አንድ ስልክ ተደወለለት። ስልኩን ለማንሳትም ሲሞክር ስልኩ ከስራ ቦታ እንደተደወለለትና በአስቸኳይ እንደሚፈለግ ይነግራቸውና ከቤት ወጥቶ ይሄዳል። ታዲያ በዛን ሰዓት ቁልፍ ይዞ የሄደ መስሏቸው እናቱ እሱን ለመጠበቅ ቁጭ ይላሉ። ታዲያ እሱ ከብዙ ቆይታ በኋላ ተመልሶ መጣ። ተመልሶ ሲመጣ ግን ቁልፉን ይዞ እንዳልሄደና የእናቱ ቦርሳ ውስጥ እንደነበረ ነገራቸው። እሳቸውን በጣም ተናደው እንግዲህ እንደረፈደባቸውና አሁን ቶሎ መሄድ እንዳለባቸው ይናገራሉ። ታዲያ ጽናትና ኪራም ወደ ሰናይት ቤት ለመሄድ ወስነዋል። ወደ ሰናይት ቤት ሲሄዱ እንግዲህ ቤት ውስጥ ከቅዱስ ጋር ቁጭ ብለው ያገኛሉ። በጣም ተገረሙ። ቅዱስ እዚህ ቤት ምን ይሰራል የሚለው ነገር አስገረማቸው። ቅዱስና ሰናይትም እነሱን ባዩ ጊዜ ደነገጡ። ቅዱስና ሰናይትም እንግዲህ ደንግጠው ዝም ብለው ይተያዩ ነበረ። ታዲያ ክብሮም እዚህ መሀል አልነበረም። ክብሮም ወዴት ሄደ የሚለው ሁላቸውንም ማሳስባቸዋል። ክብሮም እንግዲህ አንድ ስልክ ተደውሎለት ነበረ። ያ ስልክም የጋሼ ስልክ ነበረ። ጋሼ ማለት የኪራ አባት ነው። ታዲያ ወደዛ ሄዶ ይሆን ወይ በማለትም ያሰበ ሰው የለም። ነገር ግን ወዴት ሄደ የሚለው ነገር አሳስቧቸዋል። ታዲያ ምሩ አሁን ላይ በጣም ተጨንቃለች። ምሩን ያስጨነቃት ጉዳይ ሌላ ነገር ሳይሆን መውለድ መቻሏ ሳይሆን እንግዲህ ታማሚ መሆኗ ያስጨንቃታል። ስለዚህ ታማሚ ሆኜ ባለው ሰዓት ላይ መውለድ አልፈልግም ትላለች። ይህንንም እንግዲህ መድኃኒት በመውሰድም እንዳትወልድ ራሷን ታደርጋለች። ናሆም እንግዲህ ስለ ሁሉም ነገር ይጨነቃል። ቤተሰቦቹ እንዲወልድላቸው ይፈልጋሉ። ሚስቱ ደግሞ ታማሚ ስለሆነች ይህን ነገር ማድረግ እንደማትፈልግ ያውቃል። ታዲያ ይሄን ነገር በግልጽ መናገር አለብኝ ትላለች ምሩ። ቤተሰቦቹ ይህንን ሲሰሙ ምን ይላሉ? እናቱ እጅግ በጣም ትወዳታለች። ምሩ በጣም የተረጋጋችና መልካም ሴት ናት በማለትም ሁሌም አድናቆታን ትገልጻለች። ናሆምም አዎ እሷ ከፈጣሪ እንደመና የወረደችልኝ ናት፣ የፈጣሪ ስጦታዬ ናት በማለትም እንግዲህ በጣም እንደሚወዳትና እንደሚያፈቅራት ለእናቱ በተደጋጋሚ ይናገራል። ታዲያ መጨረሻቸው ምን ይሆናል? ቤተሰቦቹስ ይህን ነገር ከሰሙ ምን ሊያደርጉ ይችላሉ? ጽናትም እንግዲህ አይዞች በማለትም ምሩን ታረጋጋታለች። ምሩ በስተመጨረሻ ምን ልታደርግ ነው? ናሆምን በጣም ተወደዋለች፣ ማጣት አትፈልግም። ግን በህመሟ ምክንያት ከሱ መራቋን ስታስብ እጅግ በጣም እንደሚጎዳ ታስባለች። ታዲያ ክብሮም ከዚህ ቤት ወጥቶ ወዴት ሄደ? የቅዱስ እዛ ቤት መገኘትስ ምንድን ነው መጨረሻው የሚለውን ደግሞ በሚቀጥለው ክፍል ይዤላችሁ የምመጣ ይሆናል። ጽናትስ ምን ላይ ናት የሚለውን ነገር እንግዲህ አርግዛለች ወይስ አይደለም የሚለውን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ስለምትከታተሉኝ ስለምሰጡኝ ሀሳብ አስተያየት እጅጉን በጣም ከልብ አመሰግናለሁ። የተወደዳችሁና የተከበራችሁ ውዴ ቻናሌ ቤተሰቦች እንግዲህ ጽናት ክፍል 74 ይህን ይመስል ነበረ። በክፍል 75 ተመልሼ እስከምመጣ በያላችሁበት ፍቅር፣ ሰላም፣ ደስታ ይብዛላችሁ እያልኩኝ እንግዲህ ቻናሌን ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ እንድታበረታቱኝ በትህትና ጠይቃችኋለሁ። በጣም ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ።